አረገንኛ እውነት እንዲወጣ ለፋን ጣርን ጋርን እንጂ እኮ እኛ ነፍስ አላጠፋንም እኮ እንዴ ሰው እዚህ ያረግነው ነገር እኮ ዝርፊያ አልፈጸምንም እኮ ትንሽዬ እንኳን የሚያገናዝብ ትንሽዬ አይምሮ የላችሁ ብዙ ናችሁ አንድ ሰው አይምሮ የለውም ቢያንስ እኛ ለንግግር ሁሌም ዝግጁ ነን በንግግር ይሄ ነገር አታርጉ እኛ ጋርም ያለው ነገር ዲኤንኤ የሚሆን አይመርመር ካላችሁ በንግግር በቃ የራሳችን በእውነት እናስተካክላለን ካላችሁ ከኛ ጋር አይደለም መፍታት ያለባችሁ ከልጁ አባት ጋር ራሱ ነው እኔን በህይወት መልቀቅ አልነበረብህም በህይወት ነው የምመጣው እኛም በነፍሰ ገዳይ ጥንቅር ይበል ልጁ በቃ የማንም ይሁን አያገባኝም ራሷ ትጨርስ ስነሳ እጄ ተሰብሯል ደም በደሞኛለሁ በቃ ሰው ነው ጮ ያተረፈ አሉ እኔ ምንም ማቀው ነገር የለም ገለዋል እኮ ምንም ማለት ተንቀናል በጣም ተንቀናል ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል እንደምሰምታችኋል እኛ አለን ከሚስፋ ያው ፋሚሊ ትላንት ነው የተፈጠረው አይታችኋል የደረሰብን አደጋ በጣም የሚከብድ አደጋ ነበር ማለትም እኛ በሰፈሩ ጠምሻ ምንም ባላረግነው ነገር ይሁን የተረገሙ ልጆች እኛ ላይ አደጋ ደርሶብን ነበር እንደምታውቁት እኛ ግን ከምን በላይ ብዙ ማስረጃዎች አሉን ቤተሰብ ያው ምክንያቱም ነገሩ ከዚህ በላይ እንትን ማለት የለብንም በቃ ህግ ባለበት ሀገር ነው እየኖርን ያለነው እንደዚህ ጉዳት ሲደርስብን ለኛ አሪፍ ነው ምንም ይሄ ቁስል እኮ ነገ ሚድ ነው ግን የዘላለም ጠባሳ እነሱ ራሳቸው ላይ ነው በቃ የዘላለም ጸጸት ነው የምናስቀምጥባቸው ቤተሰብ ትናንትና ያረጉን አይታችኋል ቪዲዮ ጠርተናቸው ለንግግር ኑ ብለናቸው ነበርና እነሱ ደግሞ ቀጥታ ወደ ጸብ ነበር የገቡት የሰፈር ወጠምሻ ሰብስቦ እኛ ላይ ወንድምየው ነበር እኛ ላይ ያን አደጋ ያደረሰው ዛሬ ላይ ግን ቤተሰባችን ምንድነው አቡኪ ራሱ ማታ በጣም ነው ማታ ጧት ሳይው እጄ በጣም ነው የደነገጥኩት በቃ ምንም አላስተረፉትም በጣም ቀጥቅጠውታል ቤተሰቤ ምክንያቱም ለሊት እኔ ከዛ በኋላ ቀጥታ ቤት ነበር የገባሁት ይሄ ነገር ይፈጠራል ብዬ ምክንያቱም አረኩም ነበር ያኔ ራሱ ፖሊስ መጥቶ ነው ያባረረን እኛም ያው መጀመሪያ በህግ ስላልጀመር ነው ህግ አባሩን ከዛ በኋላ አምልጠን ነበር እነሱም ያው ስላረኩ በድብድቡ ማታም ጠብቀውት አቡኪን ምንም አላሰረፉትም ቤተሰብ ያው አሁን ራሱ በስንት መከራ ተነስተና ብዬው ነው ምክንያቱም ታሽቷል በወግሻ ምናምን ነገሩን ታይቶታል ሰባብረው ነው በፊሩ እጁ ከታትፈው ነው ይለቀቁት ማለት ነው እኔ ግን ማተሙት እኔ በጓደኛዬ ማለት ነው ምንም ማልደራደር ሰው ነኝ እያንዳንድሽ እከታተፋለሁ አውቄያለሁ ይሄን ሁሉ ማን እንዳረክ ማን ምን እንደሆንክ የት እንደምትውል የት እንደምታደር ሁሉ ነገር መረጃው አለኝ ግን ይሄ ነገር እኔ አሁን እሳት ላይ እሳት አልደፋም አይደለ ነገ ላይ ዋጋህን ታገኛለህ እያንዳንድ ማለት ነው ምክንያቱም ያረጉትን ብታዩ በጣም ትደነግጣላችሁ ቤተሰብ ሄጂ ፋሚሊዎች ራሱ ለምን እንደዚህ አይነት ነገር ውስጥ ትገባላችሁ ለምን ምን አገኝ ብላችሁ ነው ወደ ሚዲያ እንደዚህ ይዛችሁ ወጣችሁት ይበላችሁ ነው የተባባል ነው ችግር የለውም እኛ ለእውነት ብለን እንደዚህ ደረሰብና እናንተ ደግሞ ከዚህ የበለጠ እንደሚደርስባችሁ እኔ በራሴ ቃል ገባላችኋለሁ ሁልሽም ይደርስብሻል ማለት ነው እና ዛሬ ላይ ምንድነው ያው ነገሩ ሙሉ ለሙሉ ወደ ህግ ይዘነዋል አቡኪም በጣም ተጎድቷል ቤተሰብ በጣም ነው መጥፎኛ ነው የመቱት ተሰብስበው ነበር በፊሩ እንዳለ ሰባብረው ነው የለቀቁት እኔ እንጃ ያው ወደ ህክምና ሞክሯል አሁን ግን ያው ለጊዜው ያለው በወግሻ ታሽቶ ነበርና ጧት ያለውን ነገር ሲዛሪናና እውነተኛውን አስተላልፍ ምክንያቱም ለኛ ይጠቅመናል መደብደቡ ለኛ ጥሩ ነው ምክንያቱም ህጉ ላይ ስንይዘው ነገሮችን ያቀልልናል እኛ ደግሞ ብዙ ሰዎች ህግ ሂዱና የምትሉ ሰዎች አላችሁ እኛም ህጉ ጀምረናል በቅርቡ ሁሉንም ሰው እንደዚህ እጁ ያለበት ማለት ነው አንደኛ የነ ሃይሚን ህይወት በመበጥበጥ በሚል ነው አንድ ሰላማዊ ሰዎችን በመበጥበጥና በስም አጥፊነትም ጭምር ነው የከሰስነው የሀገር ክስ አስገብተናል ቤተሰብ ያ ክስ ደግሞ ተቀባይነት እንደሚያገኝ እርግጠኛ ነኝ ምክንያቱም ያረጉት ያሉት ነገሮች ከቀን ወደ ቀን እኛ ላይ ያረጉት ጉዳቶች ይሄን በተመለከተም ለኛ ይጠቅምናል እንጂ ምንም ሊጎዳን አይችልም ምክንያቱም ይሄ ቁስል ዛሬ ላይ ነገ ምንም ሊጎዳኝ አይችልም ግን ታገኛለህ ዋጋህን ማለት ነው እዛ እስር ቤት ለአመታት ነው መገተረ ማለት ነው ይሄን ያረክ ታውቃለህ ቪዲዮን እያየው ከሆነ በጣም ትልቅ ስህተት ነው የሰራው እና ወደ ቤተሰቦች አቡኪንም ጠርቻለሁ ያለውን ነገር ያው እሱም ያው በሰዓት ህጉን እኔ ይዤዋለሁ ምክንያቱም እሱ በጣም መንቀሳቀስ እዚህ ራሱ በግድና ሰው ይዞ ይምጣ ብዬው ነው እና ከመጣ ያለውን ነገር እዚህ አይታችሁት እሱንም ወደ ቀጣይ መንገባ ይሆናል ምንድነው እኔንም ለትንሽ ነው የተረፍኩት ባይገርማችሁ ማለት ነው በጊዜ ነበር 11 ሰዓት ምናምን ወደ ሰፈር ሄጄ ከዛ ይሁን ድንገት ወጣ በሬ ላይ ሁለት ግዳንግድ ሰዎች ቆመው ነበር በአጋጣሚ በቃ ስራቸውን አውቀዋለሁ ሲራቸውን ስለማቀው ይሄ ነገር እንደሚያደርሱብኝ እርግጠኛ ነኝ ብዬ በራሴ በጊዜ ነበር ቤት የገባሁት ቤት ባልገባ በቃ እኔን ከታትፎኝ ነበር ቤተሰብ በጣም አዘንኩኝ ታውቃላችሁ እንዴት እንደ የሰው ልጅ በዚህ መልኩ ጨካኝ ይሆናል ለኛ እኮ ምንም ያደረግነው ነገር የለም አይደለ የሆነ በህግ መሄድ ካለባችሁ እኮ በህግ ህጋዊ ሰላማዊ ሀገር ነው በዚህ መልኩ ሰው እንትን ማስቆም አትችሉም በእርግጠኝነት ማለት ነው በጣም የሚደብር ነገር ነው ያደረጋችሁት ለእያንዳንዳችሁ ደግሞ ለዚህ ነገር ዋጋችሁን ታገኛላችሁ እኔ በፊትም ነገር ለነገሩ አያረጉትም አይደለም ምክንያቱም ስራቸው የታወቀ ነው እነዚህ በቃ ኋላ ቀሩ ፍጥረቶች ናቸው ትላንትና አይታችኋል በንግግር ነው ምንድነው ችግራችሁ ስንላቸው ቀጥታ ወደ ጸብ ነበር ይሉ እኔ ምን አይነት ኋላ ቀሩ ግራ ነው የገባኝ ያው አቡኪ መጥቷል እስቲ ያለው ነገር አብረን ምን ይሆናል ወንድሜ
ወንድሜ አይዞህ። እኔን እሺ አባቴ እንዴት ነህ? አይዞህ እዚህ ጋር ነው የመጣው። እኔን እሺ አባቴ አይዞህ ወንድሜ እኔን አይዞህ። የዛሬ ህመምን እንደዚህ መሆን አትይ። ነገ ላይ ሁሉም ዋጋቸውን ያገኛሉ። እሺ እዚህ አይዞህ ወንድሜ። እዚህ ጋር ማለት እሺ ቆይ ያው ያለውን ነገር ያው ለኛ ይጠቅመናል። ምንም እንትን እንዳትል። ይሄ ነገም የሚድንኩስ ነው። እሺ ብራዘር ምንም ሊሰማ ይገባል። ምክንያቱም እነዚህ ፍልጦች ዋጋቸውን ያገኛሉ። ምንም በህግ ይዘነዋል ጉዳዩ ካሁን በኋላ ይሄ ነገር በድጋሚ አንተ ላይ አይደርስም። በዚህ አጋጣሚ እሱ ላይ ያደረሳችሁ በሙሉ እያንዳንዳችሁ ዋጋችሁን ታገኛላችሁ። እኔ ከታትፊ ነው የምለቃችሁ። ምንም ነገር ይሄ በህግ እንጨርሰዋለን። ችግር የለውም። ሰላም ብላችሁ እንዴት ናችሁ? ደህና ናችሁ? አለን ይመስገን። ያው እንግዲህ ያው ያሉትን ነገሮች ራሳችሁም በቪዲዮ እያያችሁ ነበረ። አይዞህ ወንድሜ ህመም አለው እንዴ? ውስጡ በተወለድንበት ባደግንበት ሀገር የማንም ዱርዬ የማንም ወጣጤ መጥቶ ሲቀጠቅጠን ዝም አይዞህ ችግር የለውም። ዛሬ መመታትን አትይ፣ ነገ የተሻለ ነገር ብራዘር። ነገ በህግ ሙሉ እያንዳንዳቸው ቁመን ነው እዛ ስር የምንጠይቃቸው። ያሲ እንዴት ነበር የተፈጠረው? የት ነው ሳገኙ? እንዴት ነበር? ስንት ናቸው የሚለው ነገር እስቲ ለቪዲዮም በዛው አብራራል። ያው ማታ አብረና የተለያየ ትንሽ አምሽቼ ነበር። በጊዜ ግባ ብያለሁ ነበር ሲጀምራል 3 ሰዓት አካባቢ ነው ሰው ጋር አምሽቼ። አይ እኔ እኮ እንደዚህ ይፈጠራል ብዬ አላሰብኩም። ከዛ ሰው ጋር አምሽቼ ነበር። አጋጣሚ ደግሞ ያው የሚሄድበት ትንሽ እንትን ነበረች ተዘግቶ ነበረ እና ቤተሰብ በሁለተኛ ፒስታ ነበር እየሄድኩ ነበረው። በሁለተኛ ሳያቸው በሶስተኛው ቅያስ ገባውባቸው። ከዛ በሶስተኛው እንደገባው ግብዳ ሰውዬ ገባብኝ። ያው ሰው ይሁን ሴጣን እኔ አላወኩም። ምን እንደሚያክል እኮ እኔም ገጥሞኛል። ተራራ የሚያክል ያው እኔ ማውቀው በቃ ሰውዬው ፊት ለፊት እንደገባ በቃ ሌላ ምንም ማውቀው ነገር የለም። ስነሳ እጄ ተሰብሯል፣ ደም በደሞኛለሁ። አይዞህ በቃ ሰው ነው ጮ ያተረፈ አሉ። እኔ ምንም ማውቀው ነገር የለም። ገለዋል እኮ ምንም ማለት ተንቀናል። በጣም ተንቀናል። እኔ ሳስበው እኛ ዝም ብለን እውነትን ይዘን በህግ ስለሄድን በጣም ተንቀናል፣ ተደፍረናል። በቃ በዚህ መልኩ ማለት ነው። ምክንያቱም እኛ ማንንም ይደፍረው ሰዎች አልነበርንም ከዚህ በፊት። ከኔ በጀርባ ያሉ ወንዶች አሉ፣ ብዙ ወንዶች አሉ፣ ከሁለታችን ጀርባ ያሉ ወንዶች። ይሄ ነገር ህግ ይዘዋል ብለን ጸጥ ብንል በጣም ተደፍረናል። ግን ዋጋህን ታገኛለህ እያንዳንድ ማለት ነው። ለኢየሩስ ልጅ ብላችሁ እኛን መምታት ተገቢ አልነበረም። በቃ ይሄ ነገር እኮ እኔ እኮ ነገ ይሻለኛል፣ ነገ ተሽሎኝ ግን ያ ትልቅ ግብዳ ሰውዬ ምን እንደማረግ እኔ ነኝ የማውቀው። አሯሩጣለሁ። እኔ እኮ እመሜ ችግር የለውም ይሻለኛል እኮ ነገ ይሻለኛል። እኔ ግን ደግሞ እኔን በህይወት መልቀቅ አልነበረብህም። በህይወት ነው የምመጣው። ኧረ እናታችሁ አንተ ህሊና የላችሁም ወይ? እኔ ምን አረኩኝ? ቆይ እናንተን ኬዝ ነኳችሁ? ኬዝ ተገናኘ እንዴ? የልጁ አባት ሌላ፣ የምትመቱት ሌላ፣ ተወቃሽ መሆን የነበረበት ሌላ፣ ያስገባችሁት ሌላ። ምንድነው እየተሰራ ያለው እንዴ? እስኪ ማዘርን ያት እስኪ ፋዘርን እንዴት እየሆነ እንዳለ። ኧረ በጣም ማለት ነው። ይሄ ነገር እኔ እንዳይሰሙ ብዬ ነበረ። አጋጣሚ ግን ሰሙ ቤተሰብ። እኔ በቃ በዩ ምክንያት ይሄ ሁሉ መሆኔ በጣም ነው ያዘንኩት። በቃ ቤተሰብ አይዞህ እንዴ ደግሞ ራሳቸው ናቸው እዛ ቪዲዮ ላይ የገቡ ልጆች ናቸው ራሳቸው። እነሱ ደግሞ እንዲቀነጨሩ ሌላም ሰው ጨምሯል እንጂ እኔ ድንገት ወደ ሱቅ ልወጣ ስል ግባብዳ እኔ ተራራ ይሁኑ እኔ 3 ሰው ውጦ ይሁን አላቅም አንድ የሆነ ጥቁር ሰውዬ ፊት ለፊቴ ላይ ምናምን ሮጬ ወደ ቤት ገባው። ጧት ራሱ አይገርም መውጣት ፈራው ታውቃለህ። እነዛ የቀነጨሩ ልጆች እነሱ ብቻ ይሄን አደጋ ያደርሱብም ምንም ማያመጡም። ሌላ ሰው ይገሉኝ ነበር እንደሚገሉኝ ነው የተነገረኝ። ሰው ደርሶ ባይጨውል ኖሮ ይገሉ ነበረ። እኛም በነፍሰ ገዳይ በጣም የሚደብር ስራ ነው የሰራችሁት ማለት ነው። ለእንደዚህ ነገር ደግሞ ዋጋችሁን ታገኛላችሁ እያንዳንዳችሁ ይሄን የምታደርጉ ሰዎች። ምን አረገን እኛ እውነት እንዲወጣ ለፋን ጣርን ጋርን እንጂ እኮ እኛ ነፍስ አላጠፋንም እኮ እንዴ። ሰው እዚህ ያደረግነው ነገር እኮ ዝርፊያ አልፈጸምንም እኮ። ትንሽዬ እንኳን የሚያገናዝብ ትንሽዬ አይምሮ የላችሁ ብዙ ናችሁ። አንድ ሰው አይምሮ የለውም ቢያንስ። እኛ ለንግግር ሁሌም ዝግጁ ነን። በንግግር ይሄ ነገር አታርጉ፣ እኛ ጋርም ያለው ነገር ዲኤንኤ የሚሆን አይመርመር ካላችሁ በንግግር በቃ ይሄ ራሳችን በእውነት እናስተካክላለን ካላችሁ ከኛ ጋር አይደለም መፍታት ያለባችሁ ከልጁ አባት ጋር ራሱ ነው። ወይ እዛ ሄዳችሁ የልጁን አባት እንትን ማለት ነው እንጂ እኛ ምን አደረገን ያገናኘን እንጂ እኮ እኛ ምንም ያደረግነው ነገር የለም።
አያገባችሁም ከዚህ ጉዳይ ውጡን ካላችሁን እኮ እኛ እንወጣለን ዛሬው ነው። ምክንያቱም ከህይወታችን የሚብስ ነገር የለም እዚህ ጋር ሁሉም ነገር መሳከል የሚችለው እኛ ስንኖር ነው። በጣም ትግስቴን አስጨርሱኝ ታውቃለህ። ምንም በማናቀው በማናገኘው በማናጣው ነገር እኔ ማንም ካሁን በኋላ እናቴን በጣም ተናድጃለሁ። የማን ጥንቅር ይበል ልጁ በቃ የማንም ይሁን አያገባኝም ራሷ ትጨርስ ብዬ ነበር። ግን ተመልሼ ደግሞ ነገሮችን ሳይው እስከዛሬ ልፋታችን እስከዛሬ የመጣንበት የልጁ አባት እንዲታወቅ የመጣንበት መንገድ ሳስበው በቃ በዚህ መልኩ መቆም የለብንም ብዬ አስባለሁ። ካሁን በኋላ ግን መጨረሻ ጫፍ ደርሻለሁ። ብሩክ ይሄን ጉዳይ ራስ ብታስፈጽመው ደስ ይለኛል ካሁን በኋላ አይዞህ እና ምንድነው በጣም ያስጠላል። እኔ አሁን ተመትቻለሁ አይደል? ክስም ወደ ፖሊስ ሄጄ ከስሻለሁኝ። ማን እንደመታኝ አውቃለሁኝ። ያ ወንድም ተብዬው ነው የመታኝ። ያ የሆነ ከሱ ጋርም የነበረ አንድ ልጅ ነበር፣ ሁለት ልጆች ነበሩ። እነሱ ናቸው። ያ ትልቁ ሰውዬን ያላወቅኩት ምናልባት ታላቅ ወንድም እንኳን አላት። አንድ ታላቅ ወንድም አላት። እሱ ነው ትላለህ? እኔ ግብዳ ነው። እኔ ሰው ይሁን አውሬ እኔ ምንም ማውቀው ነገር የለም። እውነቴን ነው የምላችሁ። ሰው ችግር የለውም። እሷ ዙሪያ ላይ ያሉት እያንዳንዳቸው ማለት ነው እዚህ ለህግ ለኛ አይደለም መልስ የሚሰጡ ዛሬ ላይ ማለት ነው። ለህግ የትም ጉድጓድ እናት ጉድጓድ እሱ ብትገባ አታመልጠንም። ከህግ የምታመልጥ ሰው አይደለም። አንተ በሰላም ሀገር እንደዚህ ማንንም ለሊት እኮ ራቁትን ብትወጣ እኮ ምች የማይመታ ሰው ነው። ዛሬ ላይ ቀንጥሎሽ ወንድም አይዞህ እሺ ብራዘሪ በጣም አዝኛለሁ። ግን አይዞህ ወንድም አንተ እሱ ጋር ሙሉ ሰውነትህን ነው የሰባበሩ። ሲሄድ በፓወር ነበር እየሄድኩ ነበር። ፊት ለፊት ሲገባብኝ ተጋጨሁኝና በጀርባዬ ነው የወደኩት ማለት ነው። እዚህ ጋር ነው ያገኘኝ። ለማምለጥ ሞክረሃል አንተ? ወይ ማምለጥ አይዞህ ወንድሜ ቤተሰብ በጣም ማለት እኔ እንደዚህ ለማምለጥ በሞክር ኬታየው ሰውዬው ጥቁር እኮ ነው ሰውዬው ራሱ። በሌሊት ገባው ሲያገኘኝ ወደኩኝ። ከዛ ማውቀው ነገር የለም። ራሴን ያገኘሁት እየታሸውኝ ነው ያገኘሁት ራሴን በቃ። ይሄ ነገር እየሆነ ያለው የኢየሩስ ራሳቸው የላከቻቸው እንትኖች ናቸው። እነሱ ናቸው እንደዚህ ያደርጉት ናቸው። አዎ በቃ የላከቻቸው ናቸው። ሌላ ማንም ነው ብዬ አላስብም። ቤተሰብ ምንም ያላደረገ ልጅ እኮ ነው። ህይወቴን እስከ ማጥፋት ድረስ የደረሳችሁበት ምክንያት ምን እንደሆነ ፖሊስ ጣቢያ ቀርባችሁ ታወሩታላችሁ። ፖሊስ ጣቢያ እኔ የምሬን ነው ማለት እኔ ተረጋግቼ ቢሰው ተው ባይለኝ እኔ በቃ እንትኑ ቃላቸው ለፖሊስ ጣቢያ ሳይሆን እዛ ገሃነም ውስጥ ነበር እንዲያወሩ ፈቅድላቸው። ምክንያቱም በማይመጣ ነገር ነው የመጣችሁ። በማይመጣ በወንድሜ ነው የመጣችሁት። በወንድሜ ማለት ነው እኔ ነው ወንድሜ አይዞህ በጣም ይቅርታ። በወንድሜ ነው የመጣችሁት በማይመጣብኝ ነገር ማለት ነው። ግን ዛሬ ላይ ህግ የያዘው ነገር ይሻላል። እኔ እዚህ ጋር ክፉ አላወራም ልንገርና ግን አረጋዋለሁ። እኔ በቃ ምንም ነገር እዚህ መጥቼ እንደናንተ አልንጫጫ ሚዲያ ላይ ምናምን። ምክንያቱም እኔ ውስጥ ለውስጥ የምሰራው ስራ ስለማቅ ማለት ነው። አይዞህ ረፍት አድርግበታለህ። አይዞህ ካልሆነ ሄዳ ረፍት አድርግበት በቃ ችግር የለውም ብራዘር። እኔ እሺ ወንድሜ አይዞህ። እና ምንድነው በቃ ስለ እኔ ያው ካሜራ እንዲያስ ካላወቅኩም ያው እንቀርጣለን ገና ነበር ያልከኝ። ምንድነው ቤተሰብ እኔ በህይወታችሁ አልፋታችሁ ህይወታችሁ ፍጻሜ ድረስ እጓዛለሁ። እኔን ወይ ታጠፉኛላችሁ ወይ አጠፋችኋለሁ። የመጨረሻ ቻንስ ነው መሰጣችሁ። እሱም ፖሊስ ጣቢያ ቀርባችሁ የምታወሩት። አይዞህ ወንድሜ በቃ ችግር የለውም። ረፍት አድርግበት ችግር የለውም። እሺ ረፍት እመጣለሁ። እሺ አባቴ እሺ በቃ ችግር የለውም። እሺ አይዞህ ወንድሜ እኔ ነው ወንድሜ አይዞህ። ቤተሰብ በጣም ማለት እኔ ተናድጃለሁ። በቃ ምንም ለማናገኝበት ነገር እንደዚህ ወንድሜ ላይ ቢሞት እኮ የልጅ በቃ ምንም ነገር የሚያዝ ነገር የለም። ነፍስ ጠፋ ማለት ነው በቀላሉ። ለምን ሲባል በቃ እንደዚህ እኮ የአንድ ሰው ህይወት ለማሳከል ግዴታ የአንድ ሰው ህይወት መጥፋት የለበትም። በጣም የሚደብር ነገር እኔ አላወራችሁም በእርግጠኝነት ምክንያቱም ጭንቅላት ካለው ሰው ጋር ነው ማወራው። እናንተ ግን ጭንቅላት ቢኖራችሁ ይሄን ያህል አደጋ ሰው ሊገሉት እኮ ምንም አላሰርፉትም። ቤተሰብ በቃ ገለውታል። በጣም ንቀውናል፣ ደፍረውናል። ቤተሰብ በዚህ መልኩ እንዴት እውነት የያዘ ሰው እንዴት ህግ ባይኖር በቃ የለንም እኮ እኛ ዛሬ ላይ። እነሱም አይኖሯትም በእርግጠኝነት ማለት ነው አይኖሯትም። ህግ ኖር አልኖረ እዚህ በህግ የእጃቸውን ካላገኙ እኔ ራሴ ነኝ ተከታትዬ ሁልሽንም እያንዳንዱ ዋጋሽን የምሰጥሽ ማለት ነው። ምክንያቱም በኔጌቲቭ ከመጣብኝ እኔ ካንተ በላይ እሳት ነኝ ከማንም በላይ ማለት ነው። አሁን አንዴ ጀምረውታል አይደለ? ለኛ አሪፍ ነው። ምንም ነገር ሁሉም ነገር ያቀርብልናል እዚህ ጋር። ምክንያቱም በህግ ሲያዝ ነገሩ ማስረጃ አለን። ትናንትና ምን እንዳደረጉ አይታችኋል። ቪዲዮ ላይ አለ ማስረጃ ማለት ነው። ይሄኛ ቪዲዮ መኖሩ ደግሞ ከማንምና ከምንም በላይ ማንም የእጅ ምስክር አያስፈልገንም። ቪዲዮ አለ። ያንን ቪዲዮ ይዘን ደግሞ የራሳችንን እርምጃ መውሰድ እንችላለን። ከራሷ ከነ ኢየሩስ ራስሽ አንቺ ሳትቀሪ ነው የምትገቢያት ማለት ነው። እያንዳንድሽ እጅሽ እዚህ ውስጥ ያለበት ሰው በሙሉ ሁሉም ትገባበታለህ ቤተሰብ። ምክንያቱም ያደረጉን ነገር አይታችኋል። በቃ ከዚህ በላይ ከመግደል እኮ ምንም ወደኋላ ያሉት ነገር የለም።
ልጁ ድንገት ማታ ሰው ተሰባስቦ ቶሎ ወደ ሐኪም ቤት ባይወስደው የለም በቃ ጋር ጨርሰውታል። ግን ይሄንን ያደርጋችሁ በሙሉ ዋጋችሁን ትከፍላላችሁ። ቤተሰብ ከዚህ በላይ ምንም ማለት አልችልም። በያላችሁበት ቸር ቆዩልኝ።